እግዚአብሔር ቃል ማቴዎስ ምዕራፍ 17 ከቁጥር 1 ጀምሮ ከ6 ቀን በኋላ ኢየሱስ ጴጥሮስና ያዕቆብ ወንድሙም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው በፊታቸውም ተለወጠ ፊቱም እንደ ፀሐይ በራ ልብሱም እንደ ብርሃን ነጭ ሆነ እነሆ ሙሴና ኤልያስ ከሱ ጋር ሲነጋገሩ ታዩአቸው ጴጥሮስም ተመልሶ ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው ብትወድስ በዚህ 3 ዳስ አንዱን ላንተ አንዱን ለሙሴ አንዱን ለኤልያስ እንስራ አለ እርሱም ገና ሲናገር እነሆ ብሩ ደመና ጋረዳቸው እነሆም ከደመናው በርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምጽ መጣ ደቀ መዛሙርትም ሰምተው በፊታቸው ወደቁ እጅግም ፈርተው ነበር ኢየሱስም ቀርቦ ዳሰሳቸውና ተነሱ አትፍሩ አላቸው አይናቸውንም አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩም ይላል ኢየሱስም ቀርቦ ዳሰሳቸው ይሁን ዛሬ ኢየሱስ ክርስቶስ የሆነን ሰው ይዳሰሳል የሚገርማችሁ እዚህ ጋር ኢየሱስ ከነዚህ ሰዎች ጋር ነው አብሮ ነው የሚኖር የመጀመሪያ ቀን አይደለም የዳሰሳቸው ዳሷቸው ያቀን አሜን ነው ወይ እና በኢየሱስ ደጋግሞ መዳሰስ በጣም አስፈላጊ ነው አሜን 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 እና እዚህ ጋር ይሄን ታሪክ ስናይ ጌታ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ በመድር ላይ ሲኖር እንደዚህ ሆኖ ያቀም ሻይን አደረገ ተለወጠ ማይ ጉድነስ በፊታቸው ተለወጠ ነጭ ሆነ ፊቱን ደፀሐይ ያበራ በቃ የሚገርም ነው እንደዚህ አይነት ልብሱ የሚያብለጨልጭ የሚያስፈራው ነው እዛ ጋር ምን አይነት ሱፐርናቹራል ኢቨንት ነው የሆነው የሞቱ ድሮ በታሪክ የሚያቋቸው በመጽሐፍ ያነበቧቸው ሰዎች ግራና ቀኝ ቆመው ያወራሉ ሙሴና ኤልያስ ይሄ ነገር የሆነው የት ነው ብትሉ ተራራ ላይ እስኪ ተራራ በሉ ተራራ ላይ ብቻ ሳይሆን ኢየሱስ ሲጸልይ ይውላችሁ የጸሎት ስፍራ የመለወጫ ስፍራ አየ የጸሎት ስፍራ ትራንስፊገር የምናደርግበት ስፍራ የምንለወጥበት መልካችን የሚቀየርበት ስፍራ አየ መልኩ ተቀየረ ማለት ይውል ምን ማለት መሰላችሁ አሁን ኢየሱስን እኮ ያቁታል አይደል አሁን ድብን ያለ የጸሎት ህይወት ውስጥ የገባ ሰው ድሮ እኮ የሚያውቁ ነገር አለ they know you ግን ተመልሰ ስትመጣ they know you ግን there is different personality about you ፊቱ ተለወጠ ይላል ልብሱ ተለወጠ ይላል ሻይን አደረገ ይላል እንደዛ አይነት ነገር በኢየሱስ አገልግሎት በመድር ላይ ሆኖ ያቀም በውሃ ላይ ሄዷል አሳና ዳቦ መልቲፕላይ አድርጓል ሱፐርናቹራሊ ብዙ ነገር የሞት አስነስቷል እቺ ግን የተለየች ነው እና 3 ሰው ይዞ ሄደ ወደ ተራራ ወጣ ይላል አያችሁ ተራራ የከፍታ ምልክት ነው የጸሎት ምልክት ነው ኢየሱስ እንደዚህ አይነት ነገር በህይወቱ የሆነው is when he pray ሲጸልይ ተለወጠ ይላል አንተ አይታችሁ ከሆነ ጸሎት የማይወድ አማኝ እንደዛው ነው ጥሬ ነው ይውላችሁ እኔ ምን ፋይንድ አውት አረኩ መሰላችሁ አሁን እኛ ቦርን አጌን ከሆነም በኋላ አንዳንድ ባህሪዎች አሉ ማሸነፍ የምንችላቸው የምንፈልጋቸው ግን ደስም አይሉን ወይ ሰው ሊያቀው ይችላል ወይ ሰው ላያቀው ይችላል እነሱ ነገሮች የሚለወጡበት ስፍራ መሰዋ ይባላል ሰው መለወጥ የሚፈልግ ከሆነ ጸሎት መውደድ አለበት አሜን ነው ጸሎት የማይወድ ሰው አይለወጥም የሚገርማችሁ በጸሎት መቀየር የማይቻል ነገር የለም ሁሉን ነገር መቀየር ይቻላል እዚህ መጽሐፍ ላይ ያለው ተአምራት በሙሉ በጸሎት ይመጣል እግዚአብሔር ይውላችሁ እግዚአብሔር ኪዳን ቀይሯል አሮጌው ኪዳን አሁን አዲስ ኪዳን ግን ጸሎት የሚባለው ነገር በአሮጌውም አለ በአዲሱም አለ ያልተቀየረ የእግዚአብሔር አሰራር በጌታ በኢየሱስም የጸሎት ጉልበታችሁ ይታደስ አረ አሜን 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 የጸሎት ኃይላችሁ ይታደስ አሜን ጌታ ፊታቸው ተቀየረ አበራ ሲጸልይ
እዛ ጋር እነሱ ደግሞ የተለየ ነገር አዩ ሆኖ ማያቅ ነገር እንዴ ተንበረከኩ ምን አሉ ጌታ ሆይ በቃ እዚህ ለአንድ ቤት ላንተ አንድ ቤት ለኤልያስ አንድ ቤት ለሙሴ በቃ እዚሁ መኖር ይሻለናል አሉ ልክ እንደዛ ሲሉ ደመና ከበባቸው ይላል አየ in the place of prayer ሻካይና ይመጣል ክብር ያለው በጸሎት ነው አረ አሜን ነው ወይ አሜን አሜን ይው ምንም አይነት ነገር በነገራችን ላይ መጉዳት የማይቻለው አማኝ የማይጎዳ አማኝ የጸሎት አማኝ ነው ተዚላችሁ ከሆነ አብርሃም ወደ ግብጽ ወረደና ሚስቱ እህቴ ነች አለ ተዚላችሁ ንጉሱ ወሰደና ያው ቆንጂዬ ነች እና እንደ እቺን የመሰለች ቆንጆማ ብሎ በእኔ ወደ ቤት ምናምን ሲል እግዚአብሔር መጣ እቺን ሴት ብትነካ ተሞታላል ባሏ ነብይ ነውና ይጸልይላል አንዳለ አገሩ በሙሉ ልጅ በልጅ በአንድ በአብርሃም ጸሎት አየ ይጸልይላል እሷም ብትነካ ትሞታለች ለምን ነው ታውቃለህ አብርሃም ጋር ያለው ኪዳን አብርሃም ድምጽ ይሰማ ነበር ዝም ብሎ መንገደኛ ሰውዬ እኮ ድምጽ አይሰማ ልቡ እግዚአብሔርን የሚፈልግ እኮ ነው ድምጽ የሚሰማ አረ በኢየሱስም ድምጹ አይርቃችሁም በኢየሱስም መንፈሳዊ ጆሮአችሁ ይከፈታል አሜን 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 እና ይጸልይል ከዛ አንተ ለምንድን ነው እንዲምትለው አይ አገሩ ክፉ ስለሆነ አለው በላምጣ ሚስቴን አለውና ምንድነው የምፈልገው አይ እግዚአብሔር ይጸልይል ጎሄድ ውለዱ አገሩ በሙሉ አየ የሚጸልይ ሰው አብርሃም ግብጽ ውስጥ ነው ያለው በሰውየው አገር በሰውየው ሰፈር በሰውየው ህግ ውስጥ ያለ ግን ሊሸነፍ አልቻለም የጸሎት ሰው አይሸነፍም የጸሎትን ሰው ከመታገል በጣም ዴንጀረስ ነገር ነው በጣም ጸሎት የሚወድ ሰው ምንም አትበሉት በቃ ቢያሳዝናችሁ እንኳን ጌታ ሆይ አንተ አይታለ ብላችሁ ይዱ እውነቴን ነው የምላችሁ ኃይለኛ አንጥሮ የሚመልስ ሺልድ አለው በሉል መጠጋ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል የሚል ማይ ፍሬንድ ይውል እዛ ጋር ስሜን አውቋልና ይላል ሺልድ ሆኗል ይላል ሺልድ ታውቃላችሁ ይውል እንደዚህ ባውንስ ያርጎ ይመለሳል እሱ ሳይራገም ማለት ነው እሱ ቃል ካወጣማ ሌላ ጉዳይ የሚጸልይ ከጎናችሁ አንተ ራስ ጸልይ ትፈራለህ በሉት የሚጥል የለም በሉት ኢየሱስ ያድናል አሜን ነው አየ ኢየሱስ ሲጸልይ ተቀየረ መልኩ ተቀየረ ልብሱ ተቀየረ አይተው የማያውቁትን ነገር አዩ ከዛ በኋላ አሁን እዚህ ጋር ዲፈረንት ነገር አዩና ኤልያስም ሙሴም እዛ ሲመጡ ምን አሉ በቃ ለሶስታችሁም ቤት እንስራ እኩል ቤት አሉ እግዚአብሔር መጣ ዲሲፕሊን ሊያስይዛቸው የሞደው ልጅው እሱ ነው አሁን ሙሴንና ኤልያስን ከኢየሱስ እኩል ማድረግ አይቻልም አሜን ነው ህግ አለ የነቢያት ነብይ አለ ኢየሱስ ደግሞ ጸጋ ነው አሁን በህግና በነቢያት ሳይሆን አሁን በግሬስ ነው የግሬስ ሲዝን ነው ግሬስን እዛ ጋር ከፈተው አሜን ነው ወይ በጣም የሚገርመው ነገር እነሱ ምን አሉ አያችሁ ልክ ያድም ሲመጣ ጎንበስ አሉ ይላል ኢየሱስ ቀርቦ ዳሰሳቸው ይላል እቺን ቃል ወዳታለሁ በኢየሱስ መዳሰስ ከዛስ አይዟችሁ አትፍሩ ተነሱ ቀና ሲሉ ይላል አየ ቀና ሲሉ ሙሴ የለም ኤልያስ የለም ኢየሱስ አለ መዳሰስ ምን ያደርገናል እቺ ልበላችሁ ዛሬ መዳሰስ አንደኛ ፍርሃትን ካንተ ላይ ይገለብጠዋል ይሄው እንደዚህ ነው ኢየሱስ ቀርቦ ዳሰሳቸው ከዛ ተነሱ አትፍሩ አላቸው እስኪ በኢየሱስ ስም እነሳለሁ በሉ አልፈራም በሉ መነሳት ምን ያሳያል አየ በአይደንቲቲ መቆም ያሳያል ኢየሱስ ማን ባለ በሰጠ አይደንቲቲ እግዚአብሔር በሰጠ አይደንቲቲ መቆምን ያሳያል አረ አሜን ነው
መዳሰስ በጣም ያስፈልጋል በኢየሱስም ዛሬ የሆነ ነገራችሁ ይዳሰሳል አሜን 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 ይውላችሁ ፋይናንሳችሁ ሲዳሰስ ፋይናንሳችሁ ይቆማል ክሪፕል አይሆንም ቪዥናችሁ የናንተ የተለያየ አይነት ፕሮጀክቶቻችሁ ቢዝነሳችሁ መንፈሳዊ ህይወታችሁ ዛሬ መዳሰስ ይሆንለታል ዛሬ በኢየሱስም መዳሰስ ይሆናል አሜን 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 አዎ ዳሰሳቸው ከዛስ ተነሱ ይላል ማላካ ቫዲቫስ አረ አሜን ይውል የሚያስፈልገው ለሰው ማለት ነው አንድ የመዳሰስ ብቻ ነው ለዘላለም አቁሞ ነው የሚያስቀር ነገርን ቀጥ አድርጎ ነው የሚያቆመው ዛሬ በኢየሱስም የናንተ ህይወት የሆነ ነገሩ ይታድ የሆነ ያጎነበሰ ያቀረቀረ የወደቀ ነገራችሁ ዛሬ በኢየሱስ እጅ ይዳሰሳል አሜን 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 አዎ ከጎናችሁ ያለው ሰው ዛሬ ይዳሰሳል አባባ አሜን አዎ መዳሰስ በጣም ያስፈልጋል ከዛ አትፍሩ ይላል አትፍሩ አየ እንዴት የኢየሱስ እጅ ነክቶ ተፈራል ኢምፖሲብል እኮ ነው ኢየሱስ እጁ ዳሶ አትፈራ ወይኔ አትፍሩ አላቸው አየ አለመፍራት ያለው መዳሰስ ያለው መቆም ያለው መጽናት ያለው መሰዊያ ላይ ይው አንተ ብቻ ጸልይ እንጂ ኔቨር የፈለገ ሰው ቢታገል ያንተን ነገር ሊበላ ይችላል በኃይል እኮ ሰይጣን እኮ ኃይል አለው ግን ኢየሱስ ምን አለ መሰላችሁ ስልጣን ሁሉ በሰማይና በምድር ተሰጠኝ እንኩ አላቸውና ሂዱ አላው በዚህ ስልጣን ሂዱ አለ በጌታ በኢየሱስ ስም ስልጣን በሄዳችሁበት ቦታ ሁሉ እየገዛችሁ ትኖራላችሁ ምንጭ እየፈለቀላችሁ ትኖራላችሁ በኢየሱስ ስም ስልጣን እየገዛችሁ ትኖራላችሁ እየተሳካላችሁ ትኖራላችሁ በኢየሱስ ስም ኢየሱስ ጌታን አሜን አሜን አዎ አያ መዳሰስ የድል ባለቤት ያደርጋል እኔ ባለፈው ስለመነካት ስለ ድጋሚ መነካት ስናገር ነበር ይውላችሁ መነካት መዳሰስ በጣም ወሳኝ ነገር ነው ጌታ ምስክሬ ነው አንዳንድ ጊዜ ሁሉ እግዚአብሔር በመሰዊያ ቦታ አግኝቶ ሲዳሰስ መኪና እየነዳ እንባ ይወርዳል ውስጥ ይብላላል ሾፒንግ ይሄድክ በቃ ይናፍቃል አንድ ቃል አንብበ እንባ ይወርዳል መዳሰስ እንደገና በጣም ይገርማችኋል ይሄ በጣም ሲሪየስ የሆነ ዳንኤል መጽሐፍ ላይ ይገርማችኋል ምዕራፍ 8 ምዕራፍ 10 እዛ ቦታ ላይ በጣም ብዙ ስለ መዳሰስ ይናገራል ዳንኤል ጾሙ ጸልዮ የጌታ መልአክ መጣ ይላል ደክሞት መጣና ዳሰሰኝ ይላል ያወራኝ የነበረ ያናግረኝ የነበረው መልአክ ሲዳሰሰኝ ቆምኩኝ ይላል ከዛ በረታው ይላል ቆሜ ማውራት ቻልኩ ይላል አረ በኢየሱስ የሚዳሰሳችሁ መልአክ ቤታችሁ ይግባ አረ የሚዳሰስ መልአክ ህይወታችሁ ላይ ይምጣ በኢየሱስ ስም ይምጣ በጣም የሚገርመው ነገር ልንገራችሁ አሁን ኢየሱስ እዛ እየጸለየ ኤልያስ ተገለጠ ሙሴ ተገለጠ ሙሴና ኤልያስ ምን አይነት ነቢያት ናቸው ብትሉ ሙሴ እግዚአብሔር በእሳት ተገለጠለት ግን ብዙ ተአምራቱ ሜጀር የሆኑት የሱ ሚራክሎች በውሃ ነው ቀይ ባህር ላይ ወንዙን ሲመታው ከዛ በኋላ ከአለት ውሃ ያወጣል ሚራክሉ ከውሃ ጋር የተያዘ ነው ኤልያስ ደግሞ ሚራክሉ ከእሳት ጋር የተያዘ ነው እሳት ያወርዳል ጠላቶቹን በእሳት ይበላቸዋል እንደዛ ፋየር ፕሮፌት ነው ይሄኛው ደግሞ በውሃ የተገለጠ ነው የሙሴ እና የሚገርማችሁ ይሄንኑ ታሪክ ኢየሱስ የተለወጠበት ማርቆስ በ9ኛው ምዕራፍ ላይ ኢየሱስ ያንን ታሪክ ይናገርና ከዛ ኢየሱስ ዳሰሳቸው ይሄንን ለማንም አትንገሩ አላቸው ይላል ከዛ ወረዱ ሲወርዱ ማን አገኙ አንድ አጋንንት አልወጣ ብሎ ሲታገለው አገኙ ትዝ ይላችኋል የሚጥል በሽታ ያለበት ሰውየው ሮጦ መጣና ጌታ ሆይ አለው ልጅ አጋንንት አለበት አንዴ እሳት ላይ ይጥለዋል አንዴ ውሃ ላይ ይጥለዋል እስከ ዛሬ ግን በህይወት አለ የማታምን ትውልድ እስከ መቼ ነው ከና የት አለ አምጡታል ቢቻልስ ትላለ ለሚያምን ሁሉ ይቻላል አለውና ይው ያንን አጋንንት አንፈራግጦ ወጣው ለምን even Jesus when he pray he encountered the prophets ይው እዚህ ጋር አጋንንቱ
ውሃም ላይ እሳትም ላይ የሚሰራ አጋንንት ነው። ኢየሱስ ደግሞ ዛጋ ውሃ ላይ እሳት ላይ ሜጀር የሆኑ ፕሮፌቶች ኢንካውንተር አድርጎ ነው የመጣው። እዚህ ጋር መጥቶ ያና አየ in the place of prayer በጸሎት ስፍራ ነው ኢንካውንተሮች አሉ። ህልም የምታየው ቪዥን የምታየው መገለጥ የምታገኘው አሜን ነው ወይ? ከእንደዚህ አይነት ሱፐርናቹራል ነገር እንድንርቅ ነው ጠላት ከጸሎት ስፍራ ፈቀቅ የሚያደርገን። ያ አለበለዚያ ሁላችሁ ኢቭን ሰባኪ ራሱ ካልሚሰብክ በልምድ ይሰበካል። መዝሙር በልምድ መዘመር ይቻላል። መድረክ ላይ በፐርፎርም ማድረግ ይቻላል። ፐርፎርም ማድረግ ይቻላል። ስፒሪት ላይ ግን ፐርፎርም ማድረግ አይችልም። አሁን እኮ ኤአይ እኮ ቆንጆ ስብከት ይሰማል አይደል? አሁን እኮ ዴንጀረስ ስብከት በቃ ኤአይ ግን አጋንንት ያወጣ ኤአይ በሽተኛ ይፈውስ። አረ አሜን ነው ወይ? አሁን ይኸውላችሁ ይሄ ዘመን የመጨረሻው መጨረሻ ነው። ለምን ነው ታውቃለህ? አሁን ሰው በስብከት አይደለም የሚያምን በኃይል ነው የሚያምን። አሜን in the name of Jesus ስትለው አጋንንት ሰሚት ማድረግ አለበት። ኤአይ መሆኑንና አለመሆኑን የምናቀው ሰባኪ በሙሉ አሁን በኃይል ነው። አለበለዚያ ምንም ከሌለ ኤአይ ነው በቃ። ቅባት ሳይኖር እኮ ነው ኤአይ ነው የሚያደርገው። ቅባት ከሌለ ኢየሱስ ያድናል። አራሜን ነው ወይ? ኢየሱስ የት አለ? እስኪ አምጡት እኮ አለ አምጡት አለና ውጣ ከላይ ወለ አንፈራገጠው አረፋ ደፈቀውና ለቆት ወጣ። ከዛ ለብቻ ዞር አረገና እንዴ ይውላችሁ እናንተ ማመን ያለባችሁ እንደ አይነቱ በጾምና በጸሎት ነው የሚወጣው። ማንም በልቡ ሳይጠራጠር ይሄንን ተራራ ተነቅለው ወደ ባህር ውረድ ቢለው ይደረግለታል። የሚሳናቸውም ነገር የለም ይላል እዛ ላይ። የሚሳናቸው እስኪ ከጎናቸው ያለውን በሉ የሚሳናቸው ይላል እኮ አይገርምም? እኔ ትልቁ ታምራት ባይዘው በሰማይ ስፍራ በአብ ቀኝ መቀመጣችን ነው አይደል? ኢየሱስ እንደዛ ነው ያላል። እሱን የሚያምን ማይጠራጠር ሰው እሱን ከተጠራጠረ እሱን እንደዚህ ግጥም አድርገን ካመነ ለምንድን ነው ያንኛው ማመን የሚከብደን? አያችሁ እኛ ብዙ ጊዜ የሚታይ ነገር ላይ ነው እንትናችን፣ የማይታይ ላይ ዘራፍ እንላለን። የሚታይ ነገር ላይ ግን ትንሽ ነው እንዴ አይደለም እንዴ? አይ ኢየሱስ የሚሳናችሁ ነገር የለም ካለ የለም። አሜን። በዓለም ካለው ይልቅ በእናንተ ውስጥ ያለው ይበልጣል። አሜን። ከእግዚአብሔር ከተወለደ በቀር ዓለምን ያሸነፈ ማን ነው? ዓለምንም ያሸነፈው ምናችሁ ነው? እምነታችሁ ነው። ትልቁ እምነት እኮ እኛ ውስጥ አለ። ብዙ ጊዜ እምነት የለንም እንላለን እንጂ ትልቁ እምነት የእግዚአብሔር ልጅ ነኝ ብሎ ማመን ነው። በሰማይ ስፍራ ከክርስቶስ ጋር በአብ ቀኝ ተቀምጫለሁ ብሎ ማመን ነው። ስሜ በሕይወት መዝገብ ተጽፏል ብሎ ማመን ነው። ለዛ ነው ኢየሱስ አጋንንት ማስወጣት ሰከንደሪ የሆነ ጆይ ነው። ዋናው ጆይ ስማችሁ በሰማይ መዝገብ መጻፉ ነው። ትዝ ይላችኋል። እንደውም ይሄን ስላመናችሁ ስማችሁ በሕይወት መዝገብ እንደጻፈ ስላመናችሁ እነሆ እባቡን ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን አሜን። ያ ላይ እርግጠኛ ስትሆን ዲመን ይርቃል። አሜን አሜን። ኢየሱስ ጌታ ነው። በኢየሱስ ክርስቶስም እያስፈራችሁ ትኖራላችሁ። አሜን አሜን። እያስፈራችሁ ትኖራላችሁ። ኢየሱስ ሄደና ያናጋንንት ሳይከራከር ከዛ ብላቴና ላይ ልጁ አረፈ፣ አባትየው ማረፈ። አባትየው አያሳዝን? ተሰቃየው አለ። አንዳንድ ችግር አያችሁ፣ አንዳንድ ችግሩን ትሪት የሚያደርገው ሰውዬ ነው ስቃዩ አይደለ? ያኛው እዛ የሚሰቃየው ሰው ወይ ለምዶት በቃ ወይ he don't care ወይ he doesn't feel it። ግን ችግሩን ትሪት የሚያደርገው ሰው too much በቃ ስታዩት ከሚቸገረው ይልቅ ትሪት የሚያደርገውን ሰው ያሳዝናቸዋል። ልክ ነኝ አይደል? አዎ። እንደ አይነት ነገር ላይ ታዲያ የኢየሱስ እጅ ያስፈልጋል። አሜን አሜን። ኢየሱስ ጌታ ነው። የኢየሱስ እጅ ሲዳስስ አንደኛ አትፈሩም ብያለሁ፣ ሁለተኛ ትነሳላችሁ፣ ሶስተኛ ደግሞ ምን ይሆናል?
አይናቸውን አቅንተው ሲያዩ ይላል ተዳሰሰ አይናቸው ልክ ሲዳሰሳቸው ተነሱ አትፍሩ ፍርሃት ጠፋ መቆም መጽናት ሆነ አይናቸውን አቅንተው ሲያዩ ይላል አይን ይከፈታል በመዳሰስ ውስጥ አሜን ያ የትኛው ነብይ ነው ወይ የትኛው ሐዋርያ ወይ ወንጌላዊ ሳይጸልይ መንፈሳዊ ዓለምን አክሰስ ማድረግ ይችላል አሜን ይውላችሁ ጸሎት ማለት ጸሎትን የሆነ ካሜራ ምናምን የሚሸጥበት ኒውዮርክ የሆነ ስቶር አለ ማን ነው የሚባለው ይሄ ማን ነበር ቤንዴት እና የሆነ መንገድ አላቸው የምትፈልገው ነገር ትናገራለህ እንደዚህ ቱቦ አለ አይደል ካሜራውን እዛ ጋር ይነ ከዛ በኋላ የምትፈልገው ቃንዲ እንዲ አርጎ ነው የሚመጣው በእንትን ላይ ማለት ነው ጸሎት ማለት ያንተ መልስ የሚመጣበት የእግዚአብሔር ቧንቧ ማለት አሜን ነው በእኛና ሰማይ በጎስጦታ ፍጹም በረከት ከላይ ከሰማይ አሜን ነው ከዛ የሚመጣ ስጦታ በጎ ነገር በሙሉ ጸሎት በሚባለው ፓይፕ ነው የሚወርደው አረ አሜን ነው ወይ ለዛ ነው የሰይጣን ዋና ታርጌቱ በአማኞች ላይ ምንድነው እምነታችን ነው ለዛ ነው ስምዖን ጴጥሮስ ሰይጣን ሊያበጥር ፈለገ እንደ ስንዴ ሊያበጥር ተመኘ እኔ ግን እምነት እንዳይጠፋ ስላንተ ማልደድኩ አለ ለምን መሰለ እምነት ከሌለ አለቀ በቃ እምነት መሆን የሚችለው ተስፋ ሲኖር ነው ተስፋ ከሌለ እምነት የለም እና ሰይጣን መጀመሪያ ምን እንደሚያሳቃላችሁ ተስፋ ነው የሚያስቆርጣችሁ ይሄ ነገር አይሆንም የሚል ሐሳብ ያመጣል ማን አይሆንም በቃ ልክ ተስፋ ስለዛ ስለምትፈልገው ጉዳይ ተስፋ ሲሟጣጥ እምነት ይዳከማል I don't think በቃ ሐኪሞችም አልቻሉም ብዙ ቦታ ማጸልይ ያለው ይሄ ነገር I think በቃ አልፈወስም የሚል ተስፋ መቁረጥ ውስጥ ያስገባል ይውላችሁ እምነት ላይ አይደለም ሲሪየስ መሆን ያለባችሁ መጀመሪያ ተስፋ ላይ ነው ተስፋ ላይ ሲሪየስ ስትሆኑ እምነታችሁ ጉልበት ያገኛል አሜን አሜን ይውላ ተስፋችሁን የሚያሰልል የሚያቀጭጭ መንፈስ ዛሬ ተመታ አረ አሜን ነው ወይ ተስፋ የሚያስቆርጥ ኩዊት እንድታረጉ ጊቭ አፕ እንድታረጉ የሚያረግ የትኛውም የጠላት አሰራር በኢየሱስ ክርስቶስ ስም ዛሬ ተመታ ይውላ ተስፋ የሌለው ሰው እምነት ስለሌለው የመጸለይ ኢነርጂ የለውም የመጸለይ ኢነርጂ የለውም የሚገርም እኮ መጽሐፍ ቅዱስ ተስፋችን በተስፋ ደስ ይበላችሁ ተስፋ እኮ አሁን ይሄ ነገር የምፈልገው ነው ሩቅ ያለ ነገር ይሄ ነገር በውስጠኛው ሰውነቴ በኢማጂኔሽኔ አይቼ ሜን እየመጣ ነው በተስፋ ደስ ይበላችሁ ማለት በሚመጣል ነገር በውስጥ አይተ ያመንከው ነገር እንደሚመጣ በዛ ነገር ደስ በተስፋ ደስ ይበላችሁ አሜን ግን አይ ያ ነገር አይመጣም በቃ እጅ አይገባም ብላችሁ ታስቡ ተስፋ መቁረጥ ያ ነገር እንደማይመጣ ያረጋል ተስፋን ደግሞ የሰጠ ማን ነው የታመነ ነው አሜን ነው ወይ ስለዚህ ተስፋን የሰጠ የታመነ ነው እኔ ጎበዝ ስለሆንኩ ሳይሆን እሱ ስለተናገረ ታማኝ ነው ብላችሁ ታስቡ የዛን ጊዜ ተስፋ አትቆርጡም ማለት ነው አረ አሜን ነው ወይ ይውላችሁ ተስፋችንን አጥብቀን እንድንይዝ ተስፋ የሌለው ሰው እምነት የለውም ብዙ ጊዜ እምነት እንላለን እንደውም ፎከስ ማድረግ ያለብን ተስፋ ላይ ነው ተስፋ ማለት የእምነት ምንጭ ማለት ነው ምንጭ ነው እንደዚህ አሜን አሜን መጽሐፍ ቅዱስ ሲናገር ሳታቋርጡ ጸልዩ ይላል እንዴ ሳታቋርጡ እንዴት ትጸልያላችሁ ሳታቋርጥ የምትጸልዩ ግን ተስፋ ሲኖር ነው አረ አሜን ሳታቋርጥ የምትጸልዩ ይኸውልህ ተስፋን እንዳትል ተስፋን የጣልክ ቀን እምነት የለም ይኸውልህ ተስፋ የሌለው አማኝ ምን ታውቃለህ እንዲ ተጎትቶ ነው ቸርች ራሱ የሚመጣው አባብለን ስንቱን ነው የምናባብለው እኔና ማን ይኸውልህ እንደዚህ እኮ ማለት እንዲህ ነው እንደዚህ እኮ በምክር በምን ተስፋ በቃ I don't think so prophet I don't think so I don't feel nothing because there is no hope አየ ተስፋ ግን የሚመነጨው ከየት ነው ታውቃለህ ከዚህ ይኸውልህ ይሄን አጃጃጃ ትላለህ እንዴ ትላለህ ቃሉን ስታይ አሁን ለምሳሌ
በሚመጣው ዘመን ያዕቆብ መቼ እንደ ገና እኮ አልገባበት አረክ እስኪ በሚመጣው በል አይገር በሚመጣው ዘመን ያዕቆብ ስር ይሰዳል አሁን ያዕቆብ ሰዷል አንተን የቀረው this is your season በሚመጣው ዘመን ጆሲ ስር ይሰዳል ማለት ነው ያለው ከዛ እስራኤልም ያብባል ይጨበጭባል በፍሬው የምድርን ፊት ይሞላል የፊተኛው ዘመናችሁ እንደዚህ ነው በኢየሱስ አሜን 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 ከፊት ያለው ዘመናችሁ በኢየሱስ ስም እንደዚህ ነው አሜን አሜን አይ አሁን በሚመጣው ዘመን እንደዚህ ይሳካልኛል ብለ ተስፋ ካላረክ አታውጆም ራሱ ሰልችቷል በየአዲስ አመት እሱ ቃል ይሰጣል ከወጣ በኋላ መኪና ውስጥ ነው ያለው መኪና ውስጥ እንደዚህ ጥቅሱ መኪና ውስጥ በቃ በሚመጣው ዘመን your mind Satan forces you to repeat yesterday ጃጋዳ ባሊባዳ አራ አሜን ነው የኋላዬን እየረስ አራ አሜን በሉ በኢየሱስ ከፊት እኮ ተስፋ ሲታይ ነው የኋላዬን እየረሳው ከፊት ያለውን ክብር ለመያዝ እዘረጋለሁ በኢየሱስ ከፊቴ ትልቅ ክብር አለ ከትናንቱ የባሰ ክብር አለ የሚበልጥ ክብር አለ ከፊቴ ቅባት አለ ከፊቴ ትውልድ አለ ከፊቴ ክብር አለ ከፊቴ ሀብት አለ ከፊቴ ኃይል አለ አየ ተስፋ ከሌለስ ዳውን ነው የምትሆን በጌታ በኢየሱስ ክርስቶስም የመጪ ዘመናችሁ እስከ ዛሬ ኖራችሁ የማታቁትን ክብር ኤክስፒሪየንስ ታረጋላችሁ ከፊት ያለው ዘመን ከዚህ ቀን ጀምሮ ወደፊት ያለ ዘመናችሁ ከዚህ ማታ ጀምሮ ወደፊት ያለ ዘመናችሁ በጌታ በኢየሱስ ክርስቶስም ስር ትሰዳላችሁ ፍሬያችሁ ይበዛል ታብባላችሁ በኢየሱስ ያንዳንድ ሰዎች ቢዝነስ በጣም ተመራጭ ይሆናል ኢየሱስ ያድናል አሜን አሜን ስራ ላይ ውበት ሲመጣየው አራሜን ነው በቃ የምትነካው ነገር በሙሉ እንደ ዮሴፍ እስር ቤት ሲነካ ያምርበታል ጲጥፋራ ቤት ሲነካ ያምርበታል ያዕቆብ ቤት ሲነካ ያምርበታል ዛሬ ነገራችሁ በኢየሱስ ተዳሰሰ ህይወታችሁ እንደገና ተዳሰሰ ቤታችሁ እንደገና ተዳሰሰ ትዳራችሁ እንደገና ተዳሰሰ በኢየሱስ ስም አሜን 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 ኢየሱስ ጌታ አሜን ነው አዎ ተስፋ በጣም ወሳኝ ነገር ነው አሜን አሜን ምን እንደሚል ታውቃላችሁ የእግዚአብሔር ፍቅር ይላል የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ ተስፋ ያሳፍርም ይላል ሰማችሁኝ የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ ተስፋ አያሳፍርም ያው የሰዎች ተስፋ ዲስአፖይንት ሊያረገን ይችላል ሰዎች እንዲህ ብለውን ፕሮሚስ ገብተውልን እንደዚህ ምናም ብለውን ወይ አልቻልኩም ሶሪ ሊሉ ይችላሉ ሰው ናቸው አትፍረዱባቸው እግዚአብሔር ግን የገባውን ቃል he will never disappoint you እግዚአብሔር አያሳፍርም መጽሐፍ ሲናገር ተስፋ አያሳፍርም ይላል እግዚአብሔር ባርካለው ካለ አያሳፍርም ይባርካል አበዛለው ካለ አያሳፍርም ይባርካል ይሳካላል ካለ አያሳፍርም ይባርካል አሜን 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 እንዴ ተስፋ ያሳፍር አሜን ነው ተስፋችሁን አታክ ካደረገ ጠላት በቃ እምነታችሁ ተመቷል በጣም ነው የሚገርመኝ ኔቨር ተስፋ እንዳቆርጡ አሜን በነገራችን ላይ ተስፋ የሌለው ሰው ነገን ማየት አይችልም በቃ አይችልም ነገን ማየት አይችልም ነገ ላይ በቃ ሞት አሁን ለምሳሌ ብዙ ሰዎች እዚህ ሀገር ሱሳይድ ያደርጋሉ they commit suicide የሱሳይድ ዋና ምንጩ እኮ ሆፕለስነስ ሌላ ነገር እኮ አይደለም በቃ ራሴን አጠፋለሁ ምናም ብሎ ሲነሳ ሰይጣን ይመጣና ይሳፈራል በሐሳብ ነው የሚጀምረው ከዛ ይገባል ግደል ራስን ይላል አያችሁ ተስፋችሁን ሁሉ ጊዜ ሪኒው እንዲደረግ ማጋዶ ለቬስ ኤላባካቫሲያት ሁሉ ጊዜ ኢነርጂያችሁ ሪኒው እንዲደረግ አረ አሜን ነው ወይ መሰዊያ ላይ መቀጣጠል አለብህ ጸሎት ቦታ መቀጣጠል አለብህ አረ አሜን ነው ወይ የተናገርኩን እስከማደርግልህ አልተውህም ያለ ጌታ የታመነ ነው የነገርኩ በጸሎት ቦታ ከልጅነት የነገርኩ
በመጽሐፌ የነገርኩ በትንቢት የነገርኩ እስከማደርግልህ ድረስ አልተወህም። አረ ኢየሱስ ያድና። ደሞ ልንገራችሁ በእኛ አያምርም። በእኛ ተስፋ መቁረጥ ለምን ነው ታውቃል? ትናንት ከየት ነው ያመጣን ጌታ? አሁን እዚህ ያለን በሙሉ የትናንትና ምስክርነታችን አፍ ያስከፍታል። እውነት እንዲያርጎላል ማይ ጋድ አንቺ እዚህ ደርሰሽ ኢየሱስ ይው ስሙኝ። አንድ ጊዜ ኢየሱስ ዳቦና አሳውን ካባዛ በኋላ ትዝ ይላችሁ ተራራ ላይ ወጥቶ ይጸልይ ነበር። እነሱን ማዶ ተሻግራችሁ ጠብቁኛል። እነሱ ግን እየቀዘፉ 25 ወይ 30 ምዕራፍ እንደደረሱ አውራቂስ ተነሳ ሊውጣቸው። ኢየሱስ በሌለበት አገኘዋቸው ብሎ ሊበላ አራሜን ነው አገኘዋቸው። እስኪ ምን እንደምትሆኑ ያለው መጣ። የሚገርማችሁ እስኪ ኢየሱስ ምንድነው ያላቸው? ማዶ ጠብቁኝ ተሻግራችሁ እንገናኝ። ጌታ እንገናኝ ካለ ትገናኛለች። አሜን ነው። ኢየሱስ በውሃ ላይ አይደለም የተራመደው እኮ በወጀብ ላይ። እሱ አሜዚንግ እኮ ባህር እንደዚህ የተነዋወጠ ወጀብ ላይ ኢየሱስ እየተራመደ ነው። ጴጥሮስን ስወደው ጌታ አንተ ጠራኛለሁ ና በለኛለሁ እንዲች ና ተራምዶ ሄዳ ጴጥሮስ እዛ ጋር እንዴ ነው እስኪ ሲያይ ደግሞ ሰመጠ ተነሳ። ሳይቀስፍ ይላል ዮሐንስ ሲጽፍ ሳይቀስፉ ይውላችሁ። እግዚአብሔር ምስክሬ ነው። እግዚአብሔር የነገረንን ነገር እስከሚያደርግልን አይተወንም። ጌታ ምስክሬ ነው። አይተወንም በፍጹም። ወናማ ኬቫላቫስ ይው እንደዚህ ይባላል። እኔ ማልቀበለው ተረት አለ። የኔ እንጀራ ይሻግታል እንጂ ማንንም አይሻግትም። ለምንድን ነው የሚሻግተው? ከጎናችሁ ያለውን ሰው የሚሻግት ነገር የለኝም በሉ እንዴ። መሻገት ማለት እንዴ ኤክስፓየር አረገ እኮ ማለት ነው። አሜን ነው ወይ? አረ በኢየሱስ ስም ያንተ ነገር አይሻግትም። አረ አይሻግትም። አሜን አሜን። ለአብርሃም እኮ የሚያስቅ ተአምራት ነው ያደረገለት። ላይክ ይስሐቅ ያስቃል። ይስሐቅ ማለት መሳቅ ነው አይደል? እና ላይክ እንደ ኢየሳቀ ሚራክል ማለት ነው። ላይክ ወይ ጉድ ወይ እግዚአብሔር በዚህ እድሜ መውለድ ይቻላል? በቃ ምንም ልጁ ራሱ ዝም ብሎ መሳቅ ነው። አልተዋጋ አልተሰቃየ እየሳቀ ነው። አረ አሜን ነው ወይ? ለምን እግዚአብሔር ለአብርሃም የነገረውን ቃል ይዟል። አይደለም ይስሐቅን መስጠት የሰጠውን ይስሐቅ ግደለው ሲለው አልተጠራጠረውም። ለምን መሰላችሁ? በጣም ስፒሪቹዋል ነው አብርሃም። ቢሞት እንኳን ያስነሳዋል። ይስሐቅን ይዤ ባዶ እጄን አልመለስም። እና ማስያካባ አሜን ነው ወይ? እኔ ይስሐቅን ይዤ የሰዋለው ችግር የለውም። እዛው ያስነሳውና ይዤው መለሳለሁ። ሰዋልኝ ነው ያለው፣ አቃጥሎ ነው ያለው አይደል? አመዱን ሰው ያደርገዋል። የሚያምን ሰው አለ ወይ? የሚያምን ሰው አለ ወይ እዚህ ቤት? በኢየሱስ ክርስቶስ ስም ስልጣን ይሄ አመት ሳያልቅ በእነዚህ 2 ወራት እስከ ዛሬ የጠበቃችኋቸው ሚራክሎች መሆን ይጀምራሉ። እስከ ዛሬ የጠበቃችኋችሁ ታምራት ከምታስቡት በላይ፣ ከለመናችሁት በላይ፣ ከጸለያችሁት በላይ፣ ከፈለጋችሁት በላይ በኢየሱስ ስም ይሆንላችኋል። በኢየሱስ ስም ይሆንላችኋል። በኢየሱስ ስም ይሆንላችኋል። አሜን አሜን። ለሙታን ህይወትን በሚሰጥ ባመነበት ይላል። ይኸውላችሁ እኔ አንድ ነገር ማምነው ስሙ የእግዚአብሔር ሰዎች እግዚአብሔር እኛ ተራ ላይ ደርሶ አልደከመም። አራሜን ነው ወይ? አሜን አሜን። አንድ ነገር ልንገራችሁ። ይሄ እዚህ ላይ ያየናቸው ተአምራቶች ሁሉ ድሮ አይደሉም። ድሮ አይደሉም። ሰማይና ምድር ያልፋል፣ እነዚህ ያልፉ። ድሮ አይደሉም። ለእግዚአብሔር ድሮ አይደሉም። አረ አሜን ነው ወይ? እነዚህ በሙሉ ማለት ነው ለእግዚአብሔር አሁን ናቸው። እግዚአብሔር
እንደኔና እንደናንተ በታይም ሲዝን ውስጥ አይኖርም እሱ 12 ሰዓት 1 ሰዓት ምናምን ያለ አይቆጥርም እግዚአብሔር ዘላለም ነው there is no time in his zone ከሰዓት ውጪ ነው የሚኖረው ዛሬ በኢየሱስ ክርስቶስ ስም ስልጣን እግዚአብሔር ድሮ ብለን መናምነው አይነት ብቻ አምላክ ሳይሆን ያውን አምላክ ነው ለዛ ነው ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለም ያው ነው ዛሬም ይሰራል ዛሬም ይችላል ዛሬም ያደርጋል ዛሬም ታምራትን ያደርጋል በኢየሱስ ክርስቶስ ስም ሆነላቸው አሜን 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 ያ ድሮ አይደለም ቀይ ባር የተከፈለ እግዚአብሔር ጋር ሄደ ድሮ ያኔ ምናምን አይልም እግዚአብሔር there is no ድሮ በእግዚአብሔር ዘንድ አዳም የተፈጠረው ለእግዚአብሔር አሁን ነው ኢየሱስ የሞተው ለእግዚአብሔር አሁን በሰማይ ታይም የለም በሰማይ ታይም የለም በሰማይ ታይም የለም ታይም ያለው በምድር ብቻ ነው ሲኦል ራሱ ታይም የለም ኢተርኒቲ የሚሰራ ኦፕሬት የሚያደርግበት ነው አሜን ናችሁ ወይ አሜን አሜን እግዚአብሔር ድሮ ሰርቶ የደከም እኛ ጋር ሲሆን የሚደክም አምላክ አይደለም አሜን አሜን የሆነ አገር ላይ የሚደክም አምላክ አይደለም አረ ኢየሱስ ያድናል አሜን ያ ድሮ እግዚአብሔር እንዳ በእኛ አቆጣጠር እስራኤል ላይ የሰራቸው ተአምራቶች አሁን ለምንድነው እስራኤል ላይ የማይሰሩ ምንም የለም እዛ ድርቅ ያለ ሀገር ምንም ሚራክል የለም አጋንንት አይወጣ በሽተኛ አይፈወስ ምንም የለም እና ያስጎበኛቸዋል ሳይት ይሄ መቃብር ነው ምንም አይሰራልኝ መቃብር ነው እኔ አሁን ይኸውልህ የተቀበረ ኢየሱስ ሳይሆን ውስጥ ያለ ኢየሱስ ነው ማለት አሜን ነው ታሪኩን ማየቱ ምናምን እኮ አሪፍ ነው ግን ይኸውልህ የኔ ኢየሱስ ሕያው ነው ይሰራል አሁን ሃይማኖት አይደለም ቃል ተሰብከ የሚሄደው አይደለም የምሰማው ቃል ነገሬን ይሰራዋል ቤቴን ይሰራዋል ፋይናንሴን ይሰራዋል ትዳሬን ይሰራዋል ጤናዬን ይሰራዋል አገልግሎቴን ይሰራዋል ኢንቨስትመንቴን ይሰራዋል በጌታ በኢየሱስም ሕያው የሆነ የእግዚአብሔር ቃል በቤታችሁ በሕይወታችሁ ታምራት ያደርጋል አሜን ያለ ሰው ይሁንለት አሜን አያችሁ ይሁን በጣም እኮ ነው የሚገርም ይሄ ማቴዎስ 17 ሲሪየስ ቃል እየጸለየ ኢየሱስ አንተ ድሮ የነበሩ ሰዎች እኮ ነው ራይት ነው የመጡት ድሮ የነበሩ ባሬ ከፈሉት እዛት ኢየሱስ ሲጸልይ አሁን መጡና ምን ይላል ይነጋገሩ ነበር ፊዚካሊ ነው የመጡት እንትን ሆኖ አይደለም የመጡት ፊዚካሊ ለምን መሰል ኢየሱስ ጋር ድሮ የሚባል ነገር የለም ድሮ ነው ብለ ካመንክ ሚራክልም ድሮ ነው የሚሆንብህ እግዚአብሔር ምስክሬ አሜን ነው ይኸውላችሁ አሁን ለምሳሌ ድሮ ብለን ካሰብን ሙሴ ድሮ ነው ሙሴ ድሮ ብላ አታስብ ኤልያስ ድሮ ብላ አሁን ኤልያስ የሰራው ሚራክል ለምሳሌ አንዱ ነው እዛች ሴት ቤት ራብ በነበረ ጊዜ ዱቄትም ማያልቅም ዘይትም ማያልቅም ዘመዶች ሁሉ ይበላሉ ዛሴም ኤላይጃ ጋር የሰራ ጌታ በኢየሱስ ዘመን በነ ጴጥሮስ ዘመን ተገለጠ አረ አሜን ነው ወይ አረ አሜን ነው ወይ በሱ ይሰራ የነበረ ያ ፋይናንሻሊ ሰው እንዳይቸገር እሱን እኮ ቁራ ይመገበው ነበር ይላል አንድ ቀን ርቦት ጠኔ ገሎት ያቀም እግዚአብሔር ያመጣብኝን በቃ ይሄን ችግር ወጣዋለሁ ብሎ አያቅም ሙሴኒው አያቅም እንደዛ አይነት ነገር በነበሩበት ዘመን ሱፐርናቹራሊ ነው ወክ ያደረጉት ምን አይነት ኳሊቲ ያላቸው ብትሉ የጾምና የጸሎት ኳሊቲ ያላቸው መሬ ናቸውና ብለው ነው የሚጸልዩት አሜን አሜን ኢየሱስ ያድናል ያው በኤልያስ እጅ የሰራው ያ ፋይናንስን መልቲፕላይ የሚያደርግ መንፈስ ቤታችሁ ይግባ ህይወታችሁ ላይ ይግባ ስራችሁ ላይ ይግባ ኢንቨስትመንታችሁ ላይ ይግባ አሜን 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 ኢየሱስ ጌታ ነው የሚገርመው ኤልያስ ጸለየ አካብ ጋር ተገለጥ ብሎት ጌታ ሄደ አካብ ጋር ተገለጠ ከዛ በኋላ እሳት ካወረደ በኋላ ወደ ተራራ ወጣ ይላል አሜን ያን ሁሉ ሚራክል አድርጎ ጸልዮ አልጠገበም አሁንም ደግሞ ወደ ተራራ ወጣ መዝነብ አለበት አለ ይውል በጸሎት የሰማይን ቁልፍ ኪሱ ከቶ
ይኸውልህ ምን እንዳታውቃለህ ከአፌ ቃል ውጪ ነው ያለው ዝናብ የሚባል ጠብ አይልም ከአፌ ቃል ውጪ ነው ያለው ምን አይነት አኖይንቲንግ አፉ ላይ እንዳለ አስባል 3 አመት ሙሉ አገር እየተቸገረ እሱ ፕሮፌሰር ያደረገ ሰማይ ተዘጋ ምድር ደረቀች እሱ ግን ይበላል ተቸግሮ ያቅ ይውላችሁ ያ ረሃብ የመጣው በምድር ላይ ነው እሱም በነበረበት ዘመን ግን እሱ አልተቸገረም በኢየሱስ ክርስቶስ ስም ከአሜሪካ ሲስተም በላይ ትኖራል አሜን አዎ እግዚአብሔር ያኖራል ወይ ይችላል ወይ እግዚአብሔር ዛሬ በኢየሱስ ክርስቶስ ስም ትንቢት እናገርባችኋል ምድሪቱ ለናንተ ስብ ትሰጣችኋለች ምድሪቱ ለናንተ ቢዝነስ ትሰጣችኋለች ምድሪቱ ለናንተ ኢንቨስትመንት ትሰጣችኋለች ምድሪቱ ለናንተ ፕሮፐርቲ ትሰጣችኋለች ምድሪቱ ለናንተ በረከት ትሰጣችኋለች በኢየሱስ ስም አሜን ኢየሱስ ያድን እሱ አራቦ አገር ሲራብ ምንም አይመስለው ኤልሳስ ትዝላችኋል አው ኤልሳ አንገት ላይ ጭንቅላቱ አንገቱ ላይ አድርም ማለት ንጉስ እሱ ያለ ይውል እዛ ሀገር ላይ ሰውን እየበላ ያ ምንድነው የአህያ መንጋጋ ጭንቅላት እየተበላ ከእንደገና ደግሞ የርግብ ኩስ እየተበላ ሊያውም በገንዘብ የተገዛ ሊያውም በገንዘብ በነፃ አይደለም ምን አይነት ዲማኒክ የሆነ ረሃብ ነው ዲማኒክ ነው ለምን ተዘግታ ነበር ይላል ከተማዋ መግባትና መውጣት የለም ኢቪል ነው ሰውን የሚያስበላ ዛሬ ልጅሽን እንዴ ልጅን እንዴት ትበላል ላይክ ቅርጥፍ አርጋ በልታ ነገ ደግሞ ያንቺን ልጅ አምጪ ላይክ ይሄ እኮ ሪል ቫምፓየር ነበር ስፒሪቱ ይሄ ነገር መሆን የለበትም አለ ፕሮፌት ኤላይሻ በህይወት እያለ እንዴት እንደዚህ ይሆናል በኢየሱስ ዛሬ አስገድለዋለሁ አለ አይገርምም ምን ይያለ መሰለ ንጉሱ ነብዩ አንድ ቃል ቢያወጣ ፕሮስፔሪቲ ይመጣል ይያለ እንደዚህ ይኸውላችሁ በጌታ በኢየሱስ ክርስቶስ ስም ስልጣን እኔ ትንቢት እናገርባችኋል በዚህ ምድር ላይ ሰዎችን ያዘገያችሁም ሰዎችን ያዛይዛችሁም ሲስተሙ ለናንተ ይሰራል ሲስተሙ ይቀበላችኋል አሜን ያለ ሰው ይሁንለት አሜን 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 ያ ኢየሱስ ጌታ ነው እነዚህ ሰዎች ምንድናቸው ብትለኝ የተራራ ሰዎች ናቸው ኤልያስ እሳት ካወረደ በኋላ መጽሐፍ ሲናገር ወደ ቀርሜሎስ ተራራ ወጣ ይላል ዝናብ ሊያዘም ከዛስ ጭንቅላቱን ጉልበቱስ ቀብሮ 7 ጊዜ ጸለየ ይላል 7 ጊዜ የጸሎቱ ማክሲመም እንጂ 1 2 3 7 አይደለም ሰባተኛው ላይ ሳይ ትንሽ እጅ የምታክል ደመና ያለዋል ይበቃል እምነት አይታ እምነት ቅድም አማን ስትናገር ነበር የእምነት ጸሎት የእምነት ጸሎት ኤልያስም እንደኛ ሰው ነበር ከዛ በኋላ ግን አጥብቆ ጸለየ አሜን አሜን እስኪ ከጎናችሁ ነካርጉና አጥብቆ ጸለየ በሉ አጥብቀ ተጸለያለ የጸሎት ቅባት ዛሬ ያገኛል በሉ ይኸውልህ ኤልሳ መጣ ይሄንን ሰው ያያችኋል ሰው ሊያስገድለኝ ልኮብኝ ምናምን አለ ቤት ሆኖ ይሰማል አንተ ነው ይሰራል ኢየሱስ ያድናል አሜን አይስትም አሜን ነው ቅድም ስናገር አለ የጸሎት ሰው ምናምን ማለት እዛ የሚያወርሱን ይሰማል አወሩ ችግር የለውም አለው እሱ ያረጋዋል ከዛ ሄደ ነገ በዚህ ሰዓት ነው ያለው ትንቢት ሰው የተበላላበት አገር ላይ ነገ በዚህ ሰዓት ይውላችሁ እንደው ተአምሩ እንኳን እንደዛ የተሰራው ሚራክል ድሮ ነው ብንድን ነገ ድሮ ነው እሺ ነገ የለም እኛ ጋር እስኪ ነገ በሉ በኢየሱስ ክርስቶስ ስም ስልጣን አሜን አሜን ይውል ነጋችሁ ቅድም ዮሐንስ 2 እንደተናገርኩት ነው ነጋችሁ ይጣፍጣል እኔ የኔ ነገ በጣም ይታየኛል አራሜን ነገ ማን ነው ከኔ ጋር ነገ ክብር ብቻ ነው የሚለኝ ሰው ነገ በዚህ ሰዓት እኮ ነው አሜን አሜን ነገ በዚህ ሰዓት አሜን ነው ወይ ብዙ ሰዎች ቀጥራችሁ ታሰራላችሁ ነገ በዚህ ሰዓት በኢየሱስ ክርስቶስ ስም ስልጣን በኢየሱስ ስም ስልጣን
ይውላችሁ መንፈስ ቅዱስ ይናገረኛል የብዙ ሰዎች ቢዝነስ አይዲያ ስጋ ይለብሳል ኤላባካቫሻዳላባያ የብዙ ሰዎች አይዲያ ስጋ ይለብሳል አሜን ያለ ሰው በኢየሱስም ያመነ ነው አሜን 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 በጌታ በኢየሱስ ክርስቶስ ነጋችሁ እንደዚህ አይቀጥልም ዛሬ ይውላችሁ ይሄ አዋጅ ነገራችሁን ኢየሱስ እየዳሰሰ ነው መንፈሳዊ ህይወታችሁን እየዳሰሰ ነው ጸሎታችሁን እየዳሰሰ ነው ፋይናንሳችሁን እየዳሰሰ ነው በኢየሱስም እየተዳሰሳችሁ ነው እኔ ያለው ትልቅ የእግዚአብሔር እጅ እዚህ ቸርች ላይ መጥቷል እጁ አለች ዛሬ ኢየሱስ ያድናል እጁ አለች ዛሬ አሜን 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 ስሙ ኤላይጃ ወጣ ቀርሜሎስ ላይ 7 ጊዜ ጸለየ ይላል ከዛ በኋላ ስሙኝ እንደዚህ ሆነ እጅ ምታክል ደመና ይበቃል ሂድና ለአካብ ንገረው ታላቅ ዝናብ እየመጣ ነው ቶሎ ብለው አለ ይውላችሁ ልክ እንደዛ ካለ በኋላ ደመናው ግጥም አለ ባንዴ እስኪ the power of prophecy በሉ እኔ ይውል ትንቢት ልናገርባችሁ የክብራችሁ ደመና አሁን ሞልቷል ደመና ሲሞላ ዝናብ እንደሚወርድ የናንተ የፕሮሞሽን ደመና የናንተ የስኬት ደመና የናንተ የጸሎት መልስ ደመና ሰማያችሁ ግጥም ብሏል አሜን የሚለኝ ሰው ማን ነው የኢንቨስትመንት ደመና ዛሬ ሞልቷል በኢየሱስ ከባድ ዝናብ ያለው ከባድ በረከት ያለው ከባድ ፕሮስፔሪቲ ያለው በኢየሱስ ሆነላችሁ በኢየሱስ ሆነላችሁ ያንዳንዶቻችሁ ይውላችሁ የሙሽራነታችሁ ደመና አረ አሜን የቢዝነሳችሁ ፕሮሞሽን ደመና ያንዳንዶቻችሁ ይውላችሁ የሊፍቲንግ ደመና በኢየሱስም ሲሞላ አያለው አሜን አሜን እስኪ ኤልያስ ጸለየ በሉ ድገሙት እስኪ አይገርምም ማን ወፍጋር ኤልያስ ሲጸልይ ደመና ቬላካቬስ It's only when you pray you see your own glory. የራስ ደመና ማላ ፓራቫታ ካያባስ ሸደገደላ ባካታላባስ ሂማራባዳጋዳጋዳባዳጋዳባስ ጀማጋዳዳ አዮ እኔ ዛሬ እንደዚህ ብዬ እናገራለሁ I will never be prayerless እግዚአብሔር ምስክሬ ነው I reject it አተ አየ ደመና አየ ኦ ታላቅ አለ ምንድነው በእንግሊዝኛ የሚለው abundance of rain ነው የሚለው oh my goodness አሜን አሜን abundance of rain ነው አይደል የሚለው I see abundance of rain ኦላ ባካቫስ ኢየሱስ ዮሐንስ 10:10 ላይ I came to give you life in abundance አለ በጌታ በኢየሱስ ክርስቶስ ስም ስልጣን ይውላችሁ ወደ ሙላት ገባችሁ ወደ ትርፋማነት ገባችሁ አሜን የሚለኝ ሰው የለም ወይ ዛሬ ወደ ትርፋማነት ገባችሁ ከኪሳራ ክልል ወጣችሁ ከፍርሃት ክልል ወጣችሁ ከዲፕሬሽን ክልል ወጣችሁ በኢየሱስ ስም ወማናሲ ገባየ አሜን 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 መንፈስ ቅዱስ እንደዚህ ይለኛል አንድ ጌታ ምስክሬ ነው ይው ስሙ ይሄ ድምጽ ነው የሚመለከተው ይወሰድ the wait is over ይለኛል በቃ the wait is over አሜን 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 the wait is over እስከዛሬ ብዙ ጠብቃችኋል አሁን የመጠበቂያ አይደለም ኢንጆይ የምታረግበት ዘመን ነው ኢንቨስትመንት ብዙ ዘመን ጠብቀሃል ዛሬ ግን ደመና ሞልቷል ዛሬ መፍሰስ ይጀምራል መውረድ ይጀምራል እጅግ ዝናብ ይወርዳል እጅግ በረከት ይወርዳል በጌታ በኢየሱስ አሜን 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 በቃ ጠብቃል እስከዛሬ አሜን ነው ወይ እንዴ እስከመቼ ይኖ መጽሐፍ ቅዱስ ላይ ምን እንደሚል ታውቃለህ how long የሚል ብዙ ቃል አለ how long ይሄን ሰርች ብታረጉት how long እስከመቼ እንደው ዳዊት ሲጸልይ እንደዚህ አለ እግዚአብሔር ሆይ በማለዳ አጥግበኝ አሜን በማለዳ ምረትን አጥግበኛል ምረት ባይዘው ይቅር መባል አይደለም ስለ ምረት ሌላ ጊዜ እንማራለን ምረት ውስጥ ሀብት አለ
ምረት የኃጢአት ይቅርታ ብቻ ቢሆን ለዘላለም አይቀጥልም ነበር ምረቱ ለዘላለም ነው ይላል አሜን ነው ምረት ውስጥ የሌለ ነገር የለም ስሙኝ አንድ ነገር ልንገራችሁ እና በእንግሊዝኛ እሱ ቃል ምን ይላል መሰለ ማንፍከ satisfy me early ነው የሚል እድሜ ሳይሄድ አሁን በኢየሱስ ስም the wait is over አሜን ነው ወይ early በዚህ በወጣትነት እድሜ አሜን ነው ወይ ሀብት የሚያምረው አሁን ነው ትዳር የሚያምረው አሁን ነው ስኬት የሚያምረው አሁን ነው በጌታ በኢየሱስ ስም እኔ በእግዚአብሔር እጅ ወደ በረከታችሁ ገፋችሁ በእግዚአብሔር እጅ ወደ በረከታችሁ ገፋችሁ በኢየሱስ ስም ደመናየ ቶሎ በላካብ ንገረው አደገኛ ዝናብ ያለው አለ አሜን አሜን ይውላችሁ ያዕቆብ ሲጽፍ እንደዚህ አለ ሰማይ ዝናብ ሰጠ ምድርም ፍሬ ሰጠች ይላል በኢየሱስ ክርስቶስ ስም ስልጣን ፍሬ የሚሰጥ የእግዚአብሔር በረከት በቤታችሁ ዘነበ ፋይናንሳችሁ ላይ ዘነበ ስራ ቢዝነስ ኢንቨስትመንታችሁ ላይ ዘነበ አሜን 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 ኃይለኛ ዝናብ ያለው አለ ይው ከዛ ይልና ላካብ ንገረው ከባድ ዝናብ አለ ከጎናችሁ ያለውን ሰው ፕሮፌሰር ያታርጉለትም ንገሩት እስኪ ታላቅ ዝናብ በሉት ታላቅ በረከታ ያለው በሉት ጮክ ብለ ጃባጋዳና ማጋባዳባሽ አረ ኢየሱስ ያድናል አረ ኢየሱስ ያድናል አረ ኢየሱስ ያድናል አረ ኢየሱስ ያድናል ይስሙኝ እግዚአብሔር ምስክሬ ነው ይው እኔ እንደዚህ ልበላችሁ በሚዲያ ባለለው ደስ ይላይ ነበር ግን ችግር የለው ኤልያስ ሚገርም ደመና የመጨረሻ ስሙኝ ይችል ንገረው ለአካብ አለና ከዛ ሽርጡን ሰብሰብ አደረገ ከዛ ከአካብ ሰረገላ ፊት ቀድሞ ሄደ ይውል የእግዚአብሔር እጅ መጣችበት ይው አየ ጸለየ ደመናየ ትንቢት ተናገረ ይሄ ደመና ትንሽ አይደለም አለ አራሜ ነው ወይ እጅ የምታክል ደመና አይተ ታላቅ ዝናብ ማለት እምነት ይጠይቃል ውስጡ አይቶታል ዛሬ ይው ይሄንን ትንቢት ፋይናንሳችሁ ላይ እናገራሉ ቢዝነሳችሁ ላይ እናገራሉ ስራችሁ ላይ እናገራሉ ህይወታችሁ ላይ እናገራሉ በኢየሱስ አሜን 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 ዝናብ ፕሮፌሰር ያደረገ ከዛስ ይው ሱፐር ናቹራል ስፒድ መጣበት መለኮታዊ ፍጥነት መጣበት የእግዚአብሔር እጅ መጣበት ዛሬ የሆኑ ሰዎች ላይ እጁ እየመጣች ነው የሆኑ ሰዎች ላይ እጁ እየመጣች ነው እዚህ ቤት ያሉ ወንዶችና ሴቶች የእግዚአብሔር ልጆች እጁ እየመጣ ነው የሆነ ሰው ላይ ሊያስቀድም በኢየሱስ ስም ሊያስቀድም በኢየሱስ ስም ሊያስቀድም በኢየሱስ ስም ሄይ አሜን 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 አንተ ብቻ ጸልይ እጁ ሲመጣብህ ሱፐር ናቹራሊ ነው የምትሄደው ያዕቆብ ሰረገላ የትራምፕ ሊሞ ማለት ነው በዘመኑ የንጉስ መኪና ነው የንጉስ ሰረገላ ሜካናይዝድ ነው ስፔሻል ነው በአገሩ እንደዛ አይነት የለም ግን የእግዚአብሔር እጅ ሲመጣብህ ማቀድመው ነገር የለም ቀኝ እጁን የሚሰጠኝ ሰው ወይኔ ፋይናንሻሊ ተቀደምኩ በእንትን ተቀደምኩ በትዳር ተቀደምኩ ዛሬ እጁ ይመጣብሻል ያስቀድምሻል እጁ ይመጣባል ያስቀድምሃል በኢየሱስ ስም ቀድማችሁ ትሄዳላችሁ ቀድማችሁ ትሄዳላችሁ